ነጮቹ ትራንስሂውማኒዝም ይሉታል። ቴክኖሎጂ ከሰዎች ህይወት ጋር ሲዋሃድ ትራንስሂውማኒዝም የሚል ስም ይሰጡታል። የሰው ልጅ መታወቂያ በባዮሜትሪክስ እና በዲጂታል ቺፕስ ቁጥር ውስጥ በመተካት በየመንገዱ የአውሬው ምልክቶች ወይንም ፒራሚድ፣ የአይን የተለያዩ አይነት ምስሎችን እንመለከታለን። የሐሰት ተአምራት፣ የሰማይ ድምጾች፣ ሆሎግራፊክ የሆኑ ስዕሎችን ወደፊት የምናያቸው ይሆናሉ። ጥሬ ገንዘብ ወይንም ካሽ የሚባለው ጠፍቶ በዲጂታል ከረንሲ፣ በስልክ፣ በኮድ በቤተክርስቲያን ስለ እውነተኛ የፍጻሜ ዘመን ባለመነገሩ፣ ስለ ገሃነም እሳትና ስለ መንግስተ ሰማያት ባለመነገሩ ሰዎች በድንዛዜ ውስጥ ያልፋሉ። አውሬው እንዴት ይህን የመቆጣጠር ኃይል አገኘ? ቢሃይንድ ዘ ከርቴን ወይንም ከመጋረጃው በስተጀርባ በባንክና በኢኮኖሚ ማነቆ ቁጥጥር ሰዎች ለዕለት ተዕለት ለምግባቸው፣ ለሚከፍሉት ነገር፣ ለሚሆናቸው ነገር በሜትሪክስ ውስጥ በመያዝ ለዚህ ተገዢ ይሆናሉ። በዲጂታል ማንነት የመለያ ቁጥጥር በመፍጠር ሰዎችን መለየት ሀብታምን ከድሃ የመለየት ዋናው ተግባሩ ነው። ህግን በመጥራት ወይም የህግ የበላይነትን በማሳየት ህዝቦችን መቆጣጠር፣ በሳተላይትና በ6G ክትትል መቆጣጠር፣ በሰዎች መንፈሳዊ እውርነት ይህንን መተግበር ተችሏል። ህዝቡ ለምን አልነቃም ብለን ስንጠይቅ ስለ ዘመኑ ስልታዊ ምስጢር እውቀት ስለሌላቸው እውነትን የሚናገሩ አከራካሪና ጸረ እድገት ተብለው ስለሚጠበቁ ወይም ስለሚጠሩ ወይንም ከሲስተሙ ስለሚወጡ ስለሚያጠፏቸው ሳይለንስድ ስለሚደረጉ ነው። የተዘረጋው የጅምላ ማደንዘዣ ጅምላ በአጠቃላይ የዓለምን ህዝብ ያደነዘዘ ሲሆን በኑሮ ውድነት የደከመ ህዝብ አዳኝ ስለናፈቅ እነሱን እንደ አዳኝ ከመጋረጃው በስተጀርባ ያሉትን ሰዎች አዳኙ አድርጎ ይቆጥራቸዋል። ቀጣይ ምን ሊሆን ይችላል ብለን ለምንጠይቅ ሰዎች የሰው ልጅ አእምሮ በቀጥታ ከክላውድ ሰርቨር ጋር ማገናኘት ወይንም ይሄ ኒውሮ ሊንክ የተባለው ሲስተም እንዲዘረጋ የታቀደ እቅድ። በመቀጠል ሐሰተኛው በሰማይ ተአምራት እንዲያሳይ ለአዲሱ ስርዓት እንዲሰገድ ተአምራቶችን በምድር ላይ ማድረግ ነው። ይህም ሆሎግራፊክ ፒክቸሮችን በሰማይ በማሳየት እውነተኛ አማኞች ስርዓቱን የማይቀበሉትን የዓለም ጠላት በሚል ማደን ወይንም ክርስቲያንስ ፕሮሲኪዩሽን ወይንም ፕሮሲኪዩት በማድረግ ማጥፋት፣ መግደል ይሆናል። ሙሉውን ዓለም ወደ አንድ ግዙፍ የዲጂታል ሲሙሌሽን መቀየር ነው። የሰው ልጅ ነፍስ ወደ ዘላለማዊ ዲጂታል እስር ቤት ወይንም ሎክዳውን ውስጥ ማስገባት። ይሄ ከመጋረጃው በስተጀርባ ያለው የተጣሉት መላእክቶች ስርዓት በምድር ላይ እንዲተገበር የሰው ልጅ ለመበቀል እግዚአብሔርንም ለማሳዘን የሚጓዙት መንገድ ነው። ያለ ዲጂታል አይዲ ሰዎች አንዳች ነገር መገበያየት እንደማይችሉ እንዲሁም የሚበሉትን ወይንም የሚለብሱትን ማንኛቸውንም ነገሮች ያለዚህ ዲጂታል አይዲ የሰው ልጅ ነፃ ፈቃድን መውሰድ ነው። ሌላው አልጎሪዝሙ ትዕዛዝ ሲተካ ሰዎች ለፈጣሪ ሳይሆን ለአልጎሪዝሙ ወይም ለስርዓቱ ተገዢ እንዲሆኑ እንዲያመልኩት፣ አምልኮና ስግደትን ለዛ ለሚመጣው ሲስተም እንዲያደርጉ ማመቻቸት ነው። ይህን ሁሉ ዛሬ ከተነጋገርን መንቃትና መትረፍ የሚቻለው እንዴት ነው የሚለው እናያለን። እንግዲህ መጽሐፍ ቅዱሳችን ወደ እውነተኛ ወደ ሆነው ወደ እግዚአብሔር ሐሳብ ወደ መለኮት ዳታ ወይም የመለኮት ሐሳብ ወደሚባለው ወደ መጽሐፍ ቅዱስ መመለስ የመጀመሪያው መፍትሄ ነው። ሌላው በጌታችን በኢየሱስ ክርስቶስ ስምና ደም መታተም፣ ያም ብቸኛው የነፍስ ጋሻ ወይንም ደግሞ ከቨሬጅ እንደሆነ እናውቃለን። ከዲጂታል መሳሪያዎች በተቻለን መጠን ራሳችንን ማራቅ፣ ወደ ተለያዩ ወደ ገጠርና ወደ ተፈጥሯዊ ቦታዎች መመለስ መፍትሄ ሊሆን ይችላል። ወደ እግዚአብሔር ቃል መመለስ ዋናውና መፍትሄ ሊሆን የሚችለው ነገር ቢኖር ይሄ ነው። ሌላው መጸለይና ጾም ጸሎት በማድረግ ወደ ፈጣሪያችን ነገሮችን በማሳየት እርዳታን መጠየቅ፣ መንፈሳዊ አቅማችንን ማጎልበት፣ ስፒሪቹዋል ዲዘርንመንትን መፍጠርና ጸሎት ረጅም ሰዓት ማድረግ፣ እንዲሁም ከነዚህ ከቴክኖሎጂ ነገሮች መቆጠብ፣ ኢንፎርሜሽን ማግኘት። ምክንያቱም ኢንፎርሜሽን ዋናው መሳሪያ ነው። ለሰው ልጆች መንገዳቸውን ለማበጀት ዋናው መሳሪያ ኢንፎርሜሽን ስለሆነ አይሆኑ ኢንፎርሜሽኖች በመውጣት ልክ የሆኑ ኢንፎርሜሽኖችን በመቀበል ህይወታችንን መታደግ እንችላለን ማለት ነው። እንግዲህ ለዛሬ ይህን ያህል ካልኳችሁ በጣም አመሰግናለሁ። ሼር አድርጉ።